አዋጅ 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 አዋጅ! ያልሰማህ ስማ፣ የሰማህ ሰማ። እነዚህ መናፍቃን ከውጭ ሆነው ቤተ ክርስቲያንን መዋጋት ሲያቅታቸው ውስጥ በመግባት በእኛ ቆብ፣ በእኛ ቀሚስና በእኛ መስቀል ኑፋቂያቸውን እየዘሩ ዶግማችንና ቀኖናችንን ስርዓታችንና ትውፊታችንን ለመለወጥ እንቅስቃሴ እያደረጉ እንደሆነ መረጃ ደርሶናልና የኢትዮጵያ ኦርቶዶክስ ተዋሕዶ ምእመናን በአገርም በውጭም ያላችሁ ይህንን በመገንዘብ ራሳችሁ እንድትጠብቁ ቤተ ክርስቲያን መልእክቷን ታስተላልፋለች። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመሰረቱ ተነሳ ማለት ጦርነት ቀስቃሽ መዝሙር ነው ብለው የሚያውጁ አንዳንድ አስተሳሰብ የጎደላቸው ሰዎች አሉ። በመሰረቱ ክርስቲያኖች ሁልጊዜ ውጊያ አለብን። ውጊያችን ግን ቅዱስ ጳውሎስ እንደተናገረው ከስጋና ከደም ጋር አይደለም። የመንፈስ ውጊያ አለብን። ከማይታዩ ረቂቃን መናፍስት ጋር፣ ከሰይጣን ጋር፣ ከዲያብሎስ ጋር ውጊያ አለብን። ይሄንን ውጊያ ለመግለጽ ነው ተነሳ የተባለው። ዶግማችን እንዳይረሳ፣ ቀኖናው እንዳይረሳ፣ ስርዓቱ እንዳይረሳ፣ ትውፊቱ እንዳይረሳ አባቶቻችን የጻፉልን፣ አባቶቻችን ያስቀመጡልን፣ አባቶቻችን ያወረሱልን ለአናብስት እየተሰጡ በውሻ እየተበሉ ቆዳቸው ተገፎ ስልቻ እየወጣለት እንደ ሰም ቀልጠው እየበሩ እንደ ሽንኩርት እየተላጡ እንደ አክርማ እየተሰነጠቁ በብዙ ስቃይ በብዙ መከራ በእሳት ውስጥ አልፈው ውድ ሕይወታቸው ውድ ለሆነው ነፍሳቸው ሰጥተው ለዚህ ያደረሱልን የአባቶቻችንን ርስት የሚያጠፉ ጥቃቅን ቀበሮች ተሐድሶ መናፍቃን የሉተር ቡችሎች ወደኛ ሆ ብለው ዘመቻ አድርገውብናልና ተነሳ ወገን ተነሳ። ሃይማኖትን እንደፈለግን የምንቀያይረው አይደለም። ሃይማኖትን እኛ የምናድሰው የምናሻሽለው አይደለም። አባቶቻችን ሰፍረው ለክተው ከእግዚአብሔር የተቀበሉትን ይህንን መገለጥ ለኛ አውርሰውናል። እኛም ደግሞ ለቀጣዩ ትውልድ የተረከብነውን ጠብቀን እናስረክባለን። ከምን ጊዜውም በላይ ዛሬ ሆ ብለን የምንነሳበት ሰዓት ነው። ሉተራውያን ቤተክርስቲያናችንን ከውጭ ሆነው መዋጋት ሲያቅታቸው ውስጥ ሆነው በእኛ ቀሚስ፣ በእኛ ካባ፣ በእኛ መስቀል፣ በእኛ ቆብ አስተዳደር ውስጥ ገብተው ሰንበት ትምህርት ቤት ውስጥ ገብተው በየገዳማቱ ውስጥ ገብተው በአብነት ትምህርት ቤቶች ውስጥ ተሰክስገው በመግባት ቤተክርስቲያናችን ላይ መጠነ ሰፊ ጥቃት እያደረሱ ስለሆነ ምናልባት እንደ እቅዳቸው ከ20 ዓመት በኋላ ከነ ህንጻዋ ለመረከብ ህዝቡን ነጠላ ለባሽ ፕሮቴስታንት ለማድረግ የሚያደርጉት እንቅስቃሴ ከዕለት ዕለት መልኩንና ቅርጹን እየቀያየረ ቤተክርስቲያናችንን ወደ አደጋ እየወሰዳት ስለሆነ ተነሳ ወገን ተነሳ የምንልበት ሰዓት አሁን ነው። ይሄንን ሐሳብ በ1831 ዓመተ ምህረት ሳሙኤል ጎባት የተባለ የፕሮቴስታንት አቀንቃኝ አንድ ምዕራባዊ ምን ብሏል? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለመቆጣጠር ወደ ፕሮቴስታንትነት ለመቀየር ከውጭ ሆኖ ማርያም አታማልድም፣ ኢየሱስ አማላጅ ነው፣ ቅዱሳን አያስፈልጉም፣ ክህነትም አይሰራም፣ አዋልድ መጻሕፍትም አያስፈልጉም፣ ታቦትም ተሽሯል ብላችሁ አትቃወሙ እና ውስጥ ገብታችሁ አስተዳደር ውስጥ ግቡ፣ ሰንበት ትምህርት ቤት ውስጥ ግቡ፣ ዲያቆን ሁኑ፣ ቄስ ሁኑ፣ መነኩሴ ሁኑ፣ ጳጳስ ሁኑ፣ ከቻላችሁ ፓትርያርክ ሁኑ፣ ገዳም ውስጥም ግቡ፣ በካህናት መሰልጠኛ ውስጥ ግቡ፣ መንፈሳዊ ኮሌጆች ውስጥ የትምህርት ተቋማት ውስጥ ግቡ። ከገባችሁ በኋላ ውስጥ ሆናችሁ ለውጡ የሚል ነበረ ያን የተናገረው። ይሄው እሱ አሁን ተግባራዊ ሆኖ ከ5000 ካህናት በላይ አሰልጥነው ወደ ቤተክርስቲያናችን በማስገባት ህዝቡን የመለወጥ ስራቸውን በፍጥነት እየሰሩ ነው ያሉት። ስለዚህ ኦርቶዶክሳውያን ከዚህ ጊዜ በላይ ሆ ብለን ተነስተን እምነታችንን፣ ዶግማችንን፣ ቀኖናችንን፣ ስርዓታችንን፣ ትውፊታችንን የምናስረክብበት የተሻለ ጊዜ የለም።
ወደርንም ጠላንም ከ20 ዓመት በኋላ በህንድ ቤተክርስቲያን ላይ የደረሰው በእኛም ላይ ይደርስ ይችላል። ምክንያቱም በአሁን ሰዓት መጠነ ሰፊ እንቅስቃሴ እያደረጉ ነው። ተደፍረናል። ይሄው ቅርብ ጊዜ እንኳን አዲስ አበባ ሰዓሊተ ምሕረት ቤተክርስቲያን ውስጥ ፓስተሮቹ ከነጫማቸው ገብተዋል። እንዴ በእስላም እንቅስቃሴ ጊዜ የዛሬ 5 እና 6 ዓመት አካባቢ አክራሪ ሙስሊሞች በአንድ ወቅት ቤተ እግዚአብሔር ውስጥ እየገቡ ቤተክርስቲያን ውስጥ እየገቡ አላሁ አክበር ይሉ ነበር። ለምሳሌ በኮተቤ ገብርኤል ውስጥ በፊሊጶስ ቤተክርስቲያን ውስጥ ኮልፌ እንዲሁም አዳዲ ማርያም ውስጥ ገብተው አላሁ አክበር እያሉ ሲሰግዱ ተይዘው 5 ዓመት 6 ዓመት የተፈረደባቸው አክራሪ ሙስሊሞች ነበሩ። ለምንድን ነው የተፈረደባቸው? ለምንድን ነው ለህግ የቀረቡት? አላሁ አክበር ማለት የሚገባቸው መስጊድ ውስጥ ነው እንጂ ቤተ እግዚአብሔር ውስጥ አይደለም ማለት ነው። እኛ ቤት ውስጥ አይደለም ማለት ነው። ይሄ ንቀት ነው። ይሄ ድፍረት ነው። ምን ማለት ነው? መባል ያለበት በስመ አብ ወወልድ መንፈስ ቅዱስ አይደለም። የድንግል ማርያም ስም አይደለም። ወረደ ተወለደ ሞተ ተነሳ ዓለምን አዳነ ኢየሱስ አምላክ ነው አይደለም። ነብይ ነው በሉ እያለ እኮ ነው የሰውዬ። አሁንም ከዛ የተለየ ነገር አይደለም ቤተክርስቲያን ውስጥ የተደረገ ያለው። ፓስተሮቹ የነሱ አዳራሽ ውስጥ አይደለም ከነጫማ መግባት ወይ ልብሳቸውን አውልቀው እርቃናቸውን መሄድ ይችላሉ። እንደፈለጉ ማለት ይችላሉ። ነገር ግን ቤተክርስቲያናችን ውስጥ ጫማቸውን ሳያወልቁ ገቡ ማለት ምን ማለት ነው? እናንተ ጫማ አድርጋችሁ የተቀደሰ ስፍራ ነው ብላችሁ የምታምኑት እምነት የምታራምዱት ስርዓት ልክ አይደለም ነው። ድሮ ፕሮቴስታንት በአዳራሻቸው ሆነው ነው እኛን የሚናገሩት፣ ወይ በውጪ መንገድ ላይ ቆመው በማባበል ነበር። ዛሬ እሱ ቀረና ጭራሽ ወደ ቤተ መቅደሳችን ገብተው ስርዓታችንን ሲጥሱ ተመለከትን። 50 ሺህ የፕሮቴስታንት ቤተክርስቲያንን ኢትዮጵያ ላይ ለማሰራት እንቅስቃሴ አድርገው ከመንግስት ፈቃድ ያገኙ ሰዎች ጸረ ማርያሞች፣ ጸረ መስቀል፣ ጸረ ቅዱሳንን ትምህርት የሚያራምዱ፣ ጸረ ታቦት ትምህርት የሚያራምዱ፣ ጸረ ካህናት ትምህርት የሚያራምዱ እነዚህ ፕሮቴስታንት ወደ መቅደሳችን ሲገቡ ተመለከተ። ከዚህ በላይ መደፈር፣ ከዚህ በላይ ሞት የለም። ዚቋላ አቦ ሲቃጠል ሆ ብሎ ወጣት ከመላው ኢትዮጵያ ሄዶ ነው እሳቱን ያጠፋው። ለምን? አባቶቻችን ያቆዩልን አዋልድ መጻሕፍቶቻችን፣ ቅዱሳት ስዕላት፣ ታቦቱ፣ በአጠቃላይ ቦታው ላይ ያለው ቅርስ፣ የብራና መጽሐፍቱ፣ አልባሳቱ እንዳይወድሙ ነው፣ እንዳይጠፉ ነው። ዛሬ ደግሞ ምን ሆነ? ከእሳት የባሰ ስርዓታችንን የሚጥስ የሚያጠፋ ነገር ቤተ መቅደሳችን ውስጥ ተደረገ። ለምን ተብሎ ሲጠየቅ የውሃ ጥቅም ለዓለም ለማስተማር ነው። ውሃ ለዓለም እንደሚጠቅም እሱን ማዘጋጀት ያለበት የውሃ ማዕድን ሚኒስቴር ነው። እነዚህ ፓስተሮች ቤተክርስቲያን ውስጥ ገብተው ምን እንዳደረጉ ሌላም ቦታ ምን እየተደረገ እንዳለ እኮ አናውቅም። ስለዚህ ከዚህ ጊዜ በላይ ሆ ብለን የምንነሳበት ለቤተ ክርስቲያናችን ተነሳ የምንልበት ሰዓት የለም። ተነሳ ወገን ተነሳ። መጥቷል በኢየሱስም ያስፈታ በልና መልሰው የለም አዲስ ጌታ አንዲት ጥምቀትና አንዲት ሃይማኖት አለች ተዋህዶ የበረከት መጥቷል በኢየሱስ ስም ትጥቅህን ሊያስፈታ በልና መልሰው የለም አዲስ ጌታ አንዲት ጥምቀትና አንዲት ሃይማኖት አለች ተዋህዶ የተረከብናት። አሁን ፕሮቴስታንት ወደኛ የመጡት ምን ብለው ነው? ኢየሱስን ተቀበሉ፣ ኢየሱስን እንግለጥላችሁ፣ እናንተ ኦንሊ ማርያሞች ናችሁ፣ ኢየሱስን በቅዱሳኑ ሸፍናችሁታል የሚል ትምህርት ነው። ባያውቁት ባይረዱት ነው እንጂ እንደ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ኢየሱስን አምኖ ስለ ኢየሱስ የሚሰብክ ስለ ኢየሱስ የሚያስተምር የለም። ቤተክርስቲያን በቅዱስ ገብርኤል ስም ቢሆን የቅዱስ ገብርኤል ስጋና ደም አይደለም እኮ ለሕዝበ ክርስቲያን ለአማኞች የሚቀርበው። ቅዱስ ገብርኤል ስጋ ደም እኮ የለውም። የክርስቶስን ስጋና ደም እኮ ነው የምንበላው። በአቡነ ገብረ መንፈስ ቅዱስ ቤተክርስቲያኑ ቢሰየምም በእነሱ ስም አይደለም፣ የእነሱን ስጋ እኮ አይደለም የምንበላው። ኢሳይያስ 56 ቁጥር 4 ላይ ለቅዱሳኑ የመታሰቢያ ስም የማይጠፋ ስም በቤት ውስጥ ቢሰጣቸው በውስጡ የሚመለከው የአምልኮ ስግደት የሚሰጠው ለኢየሱስ ክርስቶስ ነው። በሱ ስም አምነናል፣ በሱ ስም ተጠምቀናል፣ ከማይጠፋው ዘር ተወልደናል። ኢየሱስ ክርስቶስን እንደሌለው ሰው ድጋሚ መጥተው ጌታን ተቀበሉ የሚሉን ለምንድን ነው?
እኛ ጌታን ከተቀበልን ቆይተናል። ደንቆሮ የሰማለት ያብዳል እንደሚባለው ኢየሱስ ጌታ ነው ጌታ ነው ጌታ ነው ይላል። እኛ ጌታ መሆኑን አምነን ተጠምቀን ለሱ እየኖርን ያለነው። ስለዚህ መጥቷል በኢየሱስ ስም ትጥቅህን ሊያስፈታ። ኢየሱስ ክርስቶስን የሌላቸው ብዙ አሉ። ለምን ሳውዲ ሄደው አይሰብኩም? ለምን ባህሬን ሄደው አይሰብኩም? ለምን ብዙ አሕዛብ በዓለም ላይ ያሉ ለምን ወደ እነሱ ሄደው አይሰብኩም? እኛ ኢየሱስ ክርስቶስን አምነን የተቀበልነው ሰዎች እንደገና ድጋሜ ተቀበሉ ከማለት ጭራሽ ስለ ኢየሱስ ሰምቶ ማያውቀውን ሄዶ ማስተማር። ስለዚህ መጥቷል ኢየሱስን እያለን እንደሌለን ቆጥረው ወደኛ መጥተዋልና መጥቷል በኢየሱስ ስም ትጥቅህን ሊያስፈታ በልና መልሰው የለም አዲስ ጌታ፣ አንዲት ጥምቀት፣ አንድ ጌታ፣ አንድ ሃይማኖት አንድ ጊዜ ተቀብለናል። እኛ ተሰበክንላችሁ አለ ቅዱስ ጳውሎስ። የሰማይ መልአክ እንኳን መጥቶ ቢሰብክላችሁ እንዳትቀበሉ አንቀበልም። በኢየሱስ ስም የመጡትን እነዚህ እንዳትቀበሉ በልና መልሰው የለም አዲስ ጌታ፣ አንዲት ጥምቀትና አንዲት ሃይማኖት አለች ተዋህዶ የተረከብናት የሚል በአገርም በውጭም በየትም ያላችሁ የተዋሕዶ ፍቅር ያለ በልባችሁ በሉና ተነሱ ታሪካችሁ ይብቃ ምድረ ጋብዙ ምድረ አፍሪካ። በሀገርም በውጭም በየትም ያላችሁ የተዋሕዶ ፍቅር ያለ በልባችሁ በሉና ተነሱ ታሪካችሁ ይብቃ ምድረ ተሐድሶ ምድረ ሐራጥቃ። ክርስቲያኖች በአገር ውስጥ ያሉ አሉ፣ በኢትዮጵያ ውስጥ ያሉ፣ በገጠርም በከተማ። ቤተክርስቲያን አንዲት ናት። በጭቃ በጨፈቃ የተሰራው በወርቅ በእንቁ የተሰራው ሁሉም ውስጥ የሚፈተተው የክርስቶስ ስጋና ደም ነው። አማናዊ ስጋውን አማናዊ ደሙን የምናገኝባት ቤተክርስቲያን ነች። የትም ቦታ በመላው ዓለም ላይ ያለው ሁሉ አንድ አይነት ስርዓት አንድ አይነት መንፈሳዊ ምስጢራት የሚፈጸሙባቸው ናቸው። ስለዚህ በአገር ውስጥም ያላችሁ በውጭ ዓለም ተሰዳችሁ ክርስቲያን አገሩ የትም ነውና እግዚአብሔር በፈቀደላችሁ በስደት ዓለም ውስጥ እየኖራችሁ ያላችሁ የተዋሕዶ ልጆች በዚህ ምድር ብቻ ደግሞ አይደለም፣ በዚህ ዓለም ብቻ አይደለም፣ በዛኛውም ዓለም ለምሳሌ በብሔረ ሕያዋን ያሉ እንደነ ኤልያስ የተወሰዱ እንደነ ሄኖክ የተሰወሩ ሌሎችም ቅዱሳን የበቁ አባቶቻችን እኛ የማናያቸው የተሰወሩ አሉ። ቅድስናቸው በስቶ የማይታዩ አሉ፣ በሞት ያልነካቸው ማለት ነው። ስለዚህ እነዛ እንደገና በአጽደ ነፍስ ያሉ ቅዱሳን በራእየ ዮሐንስ ምዕራፍ 6 ቁጥር 9 ላይ በምድር ስላለው በሰማይ ሆነው በምድር ስለሚደረገው ግፍ ኡኡ እያሉ የሚጮሁ ቅዱሳን አሉ። እኛ ቅዱሳን ሞቱ አንልም፣ አገር ቀየሩ ነው የምንለው። በምድርም ያሉት በሰማይም ያሉት አንድ ቤተክርስቲያን ስንት ናት ነው የምንለው? አንዲት ናት። አንዲት ቤተክርስቲያን ብለን ነው የምናምነው። ስለዚህ እቺ አንዲት ቤተክርስቲያን ዛፍ ለምሳሌ ስሩ እዚህ ነው፣ ቅርንጫፉ ላይ ነው። ቅዱሳን ቅርንጫፎች ናቸው በሰማይ ያሉ፣ በምድር ያለ እንደ ስር ነው። ስለዚህ አንድ ነን። በሰማይም ያሉት በምድርም ያለ ነው አንድ ነን። በሀገርም በውጭም በየትም ያላችሁ በብሔረ ሕያዋንም በአጸደ ነፍስም በየትም ቦታ በተዋሕዶ ሃይማኖት ያላችሁ ሁሉ በሉና ተነሱ ታሪካችሁ ይብቃ ምድረ ተሐድሶ ምድረ ሐራጥቃ። ተዋሕዶን ለማጥፋት ቀን ከሌት የምትሰሩ ጉድጓድ የምትምሱ የበግ ለምድ ለብሳችሁ የባንዳ ሥራ የምትሰሩ ልጆቿን ለሉተራውያን ጠቦቶቿን የምትገብሩ ተኩላዎች ታሪካችሁ ይብቃ ልንላችሁ ያስፈልጋል። ምድረ ሐራጥቃ። ሐራጥቃ ማለት እባብ ውሃ ውስጥ ያለ የእባብ ጭንቅላት ማለት ነው፣ መርዛማው። ስለዚህ ታሪካችሁ ይበቃል ምድረ ሐራጥቃ። የሐራጥቃው ሰፈር የሐራጥቃው ድንኳን የተደኮነበት አጠቃላይ ያ ምድር ሊበቃው ያስፈልጋል የሚል በእድሜ አስገሩም